የሙያ መንገድ ምንድነው? እና ደግሞ ሙያዊ እድገትስ ምንድናቸው? በእንግሊዘኛ ካሪር ፓትስ ኤንድ ካሪር ዴቨሎፕመንት የምንላቸው ናቸው። እነዚህ ሁለቱ ሪሌትድ የሆኑ ኮንሰፕቶች ናቸው። ሀሳቦቹ ተመሳሳይነት አላቸው። አንዳቸው ከአንዳቸው ጋር ብዙ አላይን ያደርጋሉ። ዛሬ በዚህ ቪዲዮ ስለነዚህ ሁለት ሀሳቦች እና እኛ የቅጥር ህይወት ላይ ምን ያህል ሊሰሩ እንደሚችሉ እንማማርበታለን ማለት ነው። ሰላም ሰላም፣ እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። ሳምንቱ ጥሩ እንደነበረ ተስፋ አደርጋለሁ። እኔ ጋር ሁሉም ነገር ሰላም ነው። ወደ አነሳ ነው ሀሳብ ስንመለስ እስኪ መጀመሪያ ስለ ካሪር ፓዝ እናውራ፣ ወይም የሙያ መንገድ ምንለውን ማለት ነው። ብዙዎቻችን በዚህ ሀሳብ ግራ እንጋባለን። ሌትሊ ነው የሚገባን ባይዘወይ ብዙዎቻችን። ካሪር ፓዝ ማለት ልንደርስበት ገና ከጅምሩ ስራ ስንጀምር ተቀጥረን የሆነ መንግስታዊም ሆነ ኢንተርናሽናል ድርጅትም ሆነ እንዲሁም ሎካል ቢዝነስ ካምፓኒስ ተቀጥረን ስንሰራ የመጀመሪያው ቅጥራችንን ከፈጸምን በኋላ ከዛ በኋላ የኔ መድረሻ የት ነው ብለን ፕላን የምናደርገው ነው። አንዳንዶቻችን ከቅጥር ህይወትም ቀደም ብለን ህልም ስላለን፣ እንዲሁ ደግሞ ተምረን ጨርሰን ስንሰራ ወደ ስራው ዓለም ስንቀላቀል የምናውቅ ሰዎች ግን ቅጥራችን ከተፈጸመበት ጊዜ ጀምሮ የት መቼ የት ጋ ነው የምንደርሰው፣ የመጨረሻው ስኬታችን ካሪር ፓዝ መጨረሻው የኔ ምንድን ነው የሚሆነው የሚለውን ነገር ምን ገምትበት ፕላን የምናደርግበት የምናውቀው ነገር ነው ካሪር ፓዝ ምንለው ማለት ነው። ያ ማለት ላይክ አሁን ለምሳሌ ጁኒየር ኤችአር ኦፊሰር ሆኖ የተቀጠረ ሰው አፍተር 2 years ምናምን ኤችአር ኦፊሰር እንደሚሆን፣ አፍተር 3 years ምናምን ደግሞ ሲኒየር ኤችአር ኦፊሰር፣ ከዛ ኮኦርዲኔተር፣ ሊደር ምናምን እያለ መቼ የትኛው ካሪር ስቴጅ ላይ እንደሚደርስና የመጨረሻው የካሪር ግቡን ጎል የሚለውን መቼ እንደሚያደርሰው በፕላን የሚደረግበት ነው። that's career path። ከጁኒየር ተነስቶ ኮንሰልታንት እስከመሆን፣ አድቫይዘር እስከመሆን፣ ወይ ዳይሬክተር እስከመሆን፣ ወይ ሲኦ እስከመሆን፣ ወይ የራስን ቢዝነስ ከመክፈት ሊሆን ይችላል የሚታሰብበት የሙያው መንገድ በዚህ ልክ የሚታሰብ ማለት ነው። ካሪር ዴቨሎፕመንት ከዚህ ጋር ነው የሚሰራው። ካሪር ዴቨሎፕመንታችንን እንዴት ነው ካሪር ፓዛችን ላይ አስፐራወር ፕላን ከፕላናችንም ቀድመን አቺቭ ለማድረግ ምን ማድረግ ይጠበቅብናል የሚለውን ነገር እሱ ላይ የምንሰራበት ነገር ነው ካሪር ዴቨሎፕመንት ብለን ወይም ደግሞ ሙያዊ እድገት ብለን የምንገልጸው ማለት ነው። ብዙዎቻችን እንዳለመታደልም ሆኖ ከጅምሩ ስለምንወደው ነገር አናቅ፣ ህልም ልናስቀምጥለት ስለምንችለው ነገር አናቅ። ባይ ዲፎልት እንዲሁ ስራ ስንፈልግ ስራ እናገኛለን። ከዛ የሆነ ጊዜ ደግሞ ስራ ስንፈልግ ፋይናንሻል ነገሮቻችን ላይ ብቻ ኮንሰርን ስለምንሆን ፋይናንሻል ስትረሳችንን ሚኒማይዝ ሊያደርግና የተሻለ ህይወት ሊሰጠን የሚችል ስራ ደግሞ ፈልገን አንሪሌትድ የሆነ ጆብ እንጀምራለን። ብዙ ጊዜያችን ይባክናል። ከዛ ወደዚህ ስንል የተለያየ ካሪር ላይ እንትን ስንል መሄድ ባለብን ፍጥነትና ጊዜ ላንሄድ እንችላለን። ለዚህ መፍትሄ ብዬ ያስቀመጥኩት ከጅምሩ ሙያችን ስንጀምር፣ ስራ ስንጀምር አንድ ሙያ ላይ ሪሊ ይሄ ስራ የምወደው ስራ ነውን? እዚህ ቦታ ላይ ስኬታማ ሆናለሁ፣ ህልም አለኝ፣ ከውስጤ በመነጨ ፍላጎት ነው ይሄን ስራ እየሰራሁት ያለሁት፣ ያለኝን እውቀት፣ ክህሎት፣ ችሎታ እየተጠቀምኩበት ነው ይሄን ሙያ፣ በሙያው ደስተኛ ነኝ የሚሉ ጥያቄዎችን ከመጀመሪያው መጠየቅ መቻል አለብን። እነዚህ ጥያቄዎች ካልተመለሱልን ካሪር ፓዛችንን እዛ ላይ ልናደርግ አንችልም ማለት ነው። ምክንያቱም የሆነ ጊዜ ይደክመናል፣ ይሰለቸናል። ጀስት ምን ወደው ጋር ሲሆን ነው ፓዛችንም አግሬሲቭሊ የሚሄደው ማለት ነው። እንደዛ ከሆነ ቆም ብለን ማየትና ወደው ስራ የቱ ነው፣ የኔ ስኪል፣ የኔ ኤክስፔሪየንስ፣ ሰዎቹ ከኔ ጋር ይሄዳል ብለው ኮሜንት የሚያደርጉኝ ፊድባክ የሚሰጡኝ የሙያ ዘርፍ የትኛው ነው የሚለውን ነገር በደንብ
ወደ ራሳችን አይተን ሌላ ስራ መፈለግ። ብዙዎቻችሁ የምትሸወዱት እዚህ ቦታ ላይ ስራ የምትፈልጉት ስራ ለቃችሁ መሆኑ ነው። እሱን ሪስክ አትውሰዱ። ፓራሌሊ ማትወዱትም ወይም ህልም ማታስቀምጡለት ስራ እየሰራችሁ ቢሆን ሌላ ስራ ፈልጉና ህልም ልታስቀምጡለት ልደርሱበት የምትችሉበት ግብ አላማ ልታስቀምጡለት የምትችሉት ስራ ኢንጌጅ አድርጉ። ያንን ስራ ስታገኙ ትዕግስት ከዛ ጋር አብራችሁ መለማመድ መቻል አለባችሁ። እያንዳንዱ ለውጥ አክቲቭሊ ወይም ደግሞ በፈለግነው መጠንና ጊዜ ላይ ሄድ ይችላል፣ ግን ትክክለኛው መንገድ ላይ ራሳችሁን ማስገኘታችሁ ነው መጀመሪያ እርግጠኛ መሆን ያለባችሁ። ያው ለውጦቹ አንዳንድ ያዝጋሚ ናቸው። ከዛ በኋላ ትክክለኛው የካሪየር ፓዛችሁ ላይ እንደሆናችሁ ስታውቁ ፕላን አድርጉ። ይሄንን ታሪክ ከኔ ጋር ያይዤ ልንገራችሁ። እኔ ኤችአር ላይ ስራ ከመጀመሪያ በፊት ሶስት የተለያዩ አንሪሌትድ የሆኑ ስራዎች ሰርቻለሁ። ከኤችአሩ ጋር የማይገናኙ ማለት ሶስቱ ሩቅ ናቸው። ፐብሊክ ሪሌሽን ኤክስፐርት ነበርኩ፣ ፊልድ ኦፊሰር ነበርኩ፣ ኮምፕሌን ሪዞልቨር ኤንድ ሰርቪስ ማኔጀር ነበርኩ። በእነዚህ ፖዚሽኖች ሰርቻለሁ። አራተኛው ኤችአር ኤንድ አድሚን ኮኦርዲኔተር ሁኜ የሆነ ካምፓኒ ስገባ ግን ሂውማን ማኔጅመንቱ ኤችአር ነገሩ በጣም ለእኔ በጣም ደስ የሚያስብለኝ ጆብ ሆነ። የኤችአር ላይ ያለው ኤለመንት ደግሞ ዴይሊ ሩቲን አክቲቪቲም ሆነ ሀሳቡ ጽንሰ ሀሳቡ ያለው ነገር በደንብ እኔ ከምፈልገው ነገር ጋር ተስማማኝ ይመስለኛል እና በጣም ኤችአሩ ላይ ከዛ በኋላ ስራ የምፈልግም ኤችአሩ ጋር ሆነ ማለት ነው። ከዛ በኋላ ነው እንግዲህ አሁን እንደምታዩኝ ኤችአሩ ላይ በደንብ ኤክስፐርት ያደረኩ ሰው የሆንኩት። ምክንያቱም ስለምወደው ላይ ስለሆነ የተሳካልኝ። የምትወዱት ነገር ላይ ነው በደንብ ስራ የምትሰሩበት፣ ራሳችሁ የምታበለጽጉበት። ዜን ነው በቃ ኤችአሩ ጋር ስጀምር እዛ ላይ ህልም አስቀመጥኩ። መቼ የት ጋር ነው የምደርሰው? መድረሻዬ የት ነው? ለዛ ነው ቻሌንጅም ለመጋፈጥ ለመንቀሳቀስ ሙቭ ለማድረግ ሪስክ ለመውሰድ ቆራጥ የሆንኩ ሰው ሆኜ የነበረው እና እንደዛ አይነት ሰው ነው የምትሆኑት ትክክለኛ ካሪየር ፓዛችሁን ስታገኙ። ያን ካሪየር ፓዛችሁን እስከምታገኙ ግን የምትሞክሯቸውን ስራዎች ስራ ለቃችሁ አታድርጉት ነው። ሪስክ አትውሰዱ። ስራችሁን እየሰራችሁ ሌላ ነገር ላይ ሌላ ህልማችሁ ሊያስደስተም ካላችሁ ስኪል ጋር ሰዎቹ ሲነግሯችሁ፣ እንዲሁም ደግሞ ኢንተርኔት ላይ ምን ስታዩ በደንብ የምታደምጡት የምታነቡበት ኤሪያ ላይ ሙያችሁን ሽፍት ማድረግ ያለባችሁ። ዜን ያንን ካገኛችሁ በኋላ መቼ የት ጋር ነው የምደርሰው? ከዛስ የት ጋር ነው የምደርሰው? መጨረሻዬስ የት ነው? ፕላን ማድረግ መቻል አለባችሁ። ፕላን መደረግ መቻል አለበት። ፕላን ካደረጋችሁ በኋላ ነው እንግዲህ ካሪየር ዴቨሎፕመንቱ የሚመጣው። ካሪየር ዴቨሎፕመንቱ ምንድነው? እዛ ላይ መስራት አለባችሁ። ስኪላችሁን ቢልድ ማድረግ አለባችሁ። ክህሎቶቻችሁን ማሳደግ አለባችሁ። ሊሚቴሽንስ ወይም ጋፕ ሰው ጋፓችሁ ነው እዚህ ላይ ብትሰሩ ኢምፕሩቭመንት ብታደርጉ ብሎ ሪሊ በጣም እንደዚህ እዚህ ላይ ጋፓችሁ ነው እንደዚህ ብትሰሩ ምናምን ብሎ የሚነግረን ሰው ፊድባክ እንኳን የለም። አትሊስት ግን በተደጋጋሚ ምትወቀሱበት ያው እኛ ሀገር ወቀሳ ነው የሚሆነው እንትን አይደለም። ይሄ እዚህ ላይ ኢምፕሩቭመንት ያስፈልግሻል፣ እዚህ ላይ ኢምፕሩቭመንት ያስፈልጋል፣ እዚህ ጋር ብትሰራ እዚህ ጋር ምን ሰፖርት እናድርጋ አይነት የኤችአር ሲስተም የለንም። ያለን ሲስተም በቃ እዚህ ጋር እንደዚህ ያረክ ነው እንደዚህ ያረክሽ ነው ምናምን ነው። ሪፒትሊ ግን ይሄ የሚመጣበት ቦታ ላይ ኮንሺየስ መሆን አለብን እኛ። አንዳንዱ ምን ወስደዋለን ምን ወስደው ግን በተደጋጋሚ ለምሳሌ ኤክስ ካምፓኒ ላይ ይሄ ነገር እዚህ ላይ እንደዚህ እየተበላሸ ከተባለ ዋይ ካምፓኒ ላይ ስንሄድ እዛ ነገር ላይ አድሬስ እየተደረገ ከሆነ ሪሊ የኛ ጋፕ ነው የኛ ሊሚቴሽን ነው። እሱ ላይ ለኢምፕሩቭመንት መስራት መቻል አለብን። እዛ ላይ ቴክኒካል ጋፕ ሊሆን ይችላል፣ ሶፍት ስኪል ጋፕ ሊሆን ይችላል። እዛ ላይ ትሬኒንጎችን መውሰድ፣ ሾርት ተርም ትሬኒንግ፣ ሎንግ ተርም ትሬኒንግስ መውሰድ በግድ ያስፈልጋል። እና ጉግል ማድረግ፣ ማንበብ፣ ራሳችንን ማለማመድ እነዛን ጋፖቻችንን ለመፍታትና
ካሪራችን ላይ ስኬታማ ሰዎች ለመሆን ማለት ነው። ሌላው ምንድነው የሚጠበቀው እዚህ ላይ ፖዚቲቭ ፊድባክ አለ። ፖዚቲቭ ፊድባክ ዋው የሚሉበት አለ። ቅርብ ኃላፊዎቻችን አብረውን የሚሰሩ ሰዎች ይሄ ነገር በጣም ጥሩ ነው በቃ የሚባል የበለጠ እዛ ላይ መስራት ያን ነገር እንደ ጥሩ ፊድባክ ወስዶ እዛ ላይ ማሳደግ የበለጠ ያን ነገር ቦልድሊ እንዲሆን እንዲታይልን መስራት በጣም ቆንጆ ነገር ነው። ከዛ ውጪ ሙያችን የሚጠይቀው ምንድን ነው? በሙያዬ ነገ ለምሳሌ ዛሬ ኤችአር ኦፊሰር ስሆን ነገ ሲኒየር ኤችአር ስሆን ምንድነው ልሰራ የምችለው? ምንድነው ከኔ ሊጠበቅ የሚችለው የሚለውን ነገር ራመድ ብሎ አጠገባችን ካሉ ሰዎች መጠየቅ፣ መማር፣ ፕራክቲስ ማድረግ፣ አዜ ቲም መስራት፣ ቀድሞ ኢኒሺዬሽኑ መውሰድ፣ ሄምፕ አድርገው ሄል አድርገው ወይ የሚያሰራን አካል ወደኛ እስከሚመጣ አለመጠበቅ ነው። እኛ መሄድ ይሄን እዚህ ነገር ላይ ከኛ ከተቀጠርንበት ሴት አንድ ከፍ ያለ ነገር ለማድረግ እኛ ኢኒሺዬሽኑን መውሰድ፣ ፍላጎቱን ማሳየት፣ እሱን ማድረግ እሱ በጣም ኬሪራችንን ቶሎ እንድናሳድግ ስኬታማ ሰዎች እንድንሆን ኬሪር ፓዛችን ላይ መድረስ ባለብን ቦታ ቶሎ እንድንሄድ ያደርገናል ማለት ነው። ሜንተር ቢኖረን ጥሩ ነው። ብዙዎቻችን የለንም። እኔም ቅርብ ጊዜ ነው የኖረኝ ቤተሰቦች ሙያዊ ሜንተር በሙያ መንገዳችን ላይ ሮል ሞዴል የምናረጋቸው የተሳካላቸው ሰዎች ሪሊ ሮል ሞዴል ቢሄቪየራሊ ሊሆን ይችላል፣ ኢሞሽናሊ፣ ቴክኒካል ባላቸው እውቀት ሪሊ በቃ እነሱን ብንሆን ያን ሰው ብሆን ብለን የምናስባቸው ሰዎች ጋር ሜንተርሺፕ መጠየቅ ቆንጆ ነገር ነው። ሜንተር ቢያደርጉን ጥሩ ነው። እኔ እንደዛ አደርጋለሁ። አሁን ላይ አማክራለሁ፣ እይታ ጠይቃለሁ። እዚህ ነገር ላይ ምን እይታ አለህ? ምን እይታ አለሽ? ኬዝ እፈጥራለሁ። ይሄ ቢሆን እንዴት ልትፈታው ትችላለህ? ይሄ ቢሆን እንዴት ታደርጊዋለሽ እላቸዋለሁ። ከነሱ በቂ እውቀት አገኛለሁ። ፖዚቲቭሊ ነው። እነዚህ አይነት ሰዎች ፖዚቲቭ መሆን መቻል አለባቸው። የሰውን ማደግ መለወጥ ምናምን እና ነገ ከፍ ማለት ማየት የሚያስደስታቸው ሰዎች ሪሊ ፖዚቲቭ የሆኑ ማይንድ ያላቸው ሰዎች ቢሆኑ ጥሩ ነው። ካልሆነ ግን ስትጠይቋቸው ስትመልሱላቸው መልሰው ዲስከሬጅ የሚያደርግ ፊድባክ የሚመልሱላችሁ ከሆነ አቁሙ። ጥሩ አይደለም፣ ማንነታችሁን ያሳጣል። የምትከተሏቸውን ሰዎች ግን በደንብ ምረጡ መጀመሪያ። ያ ካልሆነ ገደል ትገባላችሁ። እኔ እንደዛ አይነት ነገር ገጥሞኛል። ሪሊ አንዳንድ ነገር ላይ ሆጄ እንትን ስል ኮምፕሊትሊ ኔጌቲቭ ነገር ነው ፊድባክ የሚሰጠኝና ሪሊ ይሄ ነገር ላይ እኔ ነኝ በቃ ምንም ክሉ የሌለኝ እኔ ነኝ አይዲያው የሌለኝ ነው በቃ እሷ ነች ወይ እሱ ነው ምናምን አይነት ኮንፊዥን ውስጥ ገብቼ አውቃለሁና እንዲህ አይነት ነገር ዳለማ ውስጥ የሚያስገባችሁ ሰዎች ካሉ ለነሱ ሐሳባችሁን ወይም ሙያዊ ነገር አድቫይስ እንዲያረጋችሁ አትሂዱላቸው። ስትሄዱ ቪክቲም እንዳትሆኑ ብዬ ነው። ከዛ ውጭ ግን የምትከተሏቸውን ሰዎች መረጡ። እዛ ነገር ላይ ሐሳብ ጎግል አድርጉ። አሁን ዛሬ ኤአይ በጣም ቴክኖሎጂ ጋር ፍሬንድ ሆኑ። ኤአይ ኤቭሪቲንግ ዝርግፍ ነው የሚያደርግላችሁ በምትፈልጉት መረጃ በምትፈልጉት መንገድ ስለምትፈልጉት ነገር በቃ ቴክኖሎጂ ጋር ፍሬንድሊ መሆን ላይፋችሁን ያቀላል። ኤቭሪቲንግ እንደውም አሁን ሰው ከምትጠይቁት በላይ ኮምፒውተራችሁን ወይ ስልካችሁን ብትጠይቁት ፌርሊ መልስ ይመልስላችኋል። ጄኒዩንሊ መልሳችሁን ይመልስላችኋል። አዜ ፍሬንድ ይመልስላችኋል። አዜ ትልቅ ኮች ይመልስላችኋልና ከቴክኖሎጂ ጋር ፍሬንድሊ ሆናችሁ ኬራችሁን ዴቨሎፕ ማድረግ፣ ክሬቲቭ መሆን፣ ስራ ቦታችሁ ላይ ሰክሰስፉል ለመሆን ጥሩ ኮሚኒኬሽን ቢልድ ማድረግ፣ ፖዚቲቭ መሆን በጣም ነው የምወዳቸው ነገር። ፖዚቲቭ መሆን በቃ ማለት ላይክ ፖዚቲቭ ኢነርጂ ይኖራችሁ ባይዘው እኔ በጣም ደስ ይለኛል። ካይንድ መሆን፣ ፖዚቲቭ መሆን ፎርት እኛ ለምንችለውም ለማንችለውም ነገር ከስራችን ሰው የምናውቀውን ሼር ለማድረግ ከላይ ካሉት ደግሞ የሚያውቁትን እኛ ለመማር ካይንድ መሆን፣ ስማርት መሆን፣ ፖዚቲቭ መሆን፣ ኢጎን ወደኋላ ብሎ እንትን ማለት። ሌላው ትዕግስተኛ መሆን ነው። ሪሊ በያዝነው የኬሪር ፓዝ ቶሎ መለወጥ ካልቻልን ከራሳችን ያለንን ጋፕ ወይም ችግር
አናላይሲስ ማድረግ፣ ጋፓችንን ቼክ ማድረግ ማየት በጣም ጥሩ ነገር ነው። ትክክለኛው መንገድ ላይ ሆኖ ትዕግስት የሚጠይቅ ነገር ካለ ትዕግስት ማድረግ ነው። በትዕግስት መጠበቅ፣ ኢቫሉዌት ማድረግ ይጠይቃል። በየመንገዳችን ሪሊ ከኔ ጋር ያለ ጋፕ ድክመት ምንድነው? እኔ ላይ የምሰራው ምንድነው? መንገዴ ላይ ያዘገየኝ ነገር ምንድነው? እኛ መፍታት ያለብንን ነገር እኛ መፍታት፣ እኛ ላይ መስራት ያለብንን መስራት፣ ከኛ ቁጥጥር ውጪ ያለን ነገር ደግሞ በትዕግስት መጠበቅ በጣም ቆንጆ ነው። ትዕግስተኛ መሆን አንዳንዴ እነዚህ ነገሮች ትዕግስተኛ መሆን ስል ብዙዎቻችን ቪክቲም ለእንደዚህ አይነት ነገር በጣም ተበሳጭቼ ስራ ለቅቄ ነው ያለሁት ብሎ ሰው ይደውልልኛል። ሰው ምን አድቫይስ ታደርጊኛለሽ? ሳትለቅ ለምን አልደወልክልኝም? ሳትስማይኮች ገብቶሃል? በቃ ሰው እንዴት ሪስክ ይወስዳል? በዚህ በጠፋ ጊዜ ስራ ለቆ ስራ ይፈልግ። ይህ ትዕግስት ማጣት ነው። ኬሪር ፓዝን አበላሽ። 1 አመት 2 አመት ሳትሰራ ወይም ሳትሰሪ ብትቀመጪ ለምንድን ነው ሳትሰሪ የተቀመጥሽው? ኢትስ ኖት ከረንትሊ ፋይናንሻል ነገራችን ስቴብል የሚያደርግልን ነገር ሊኖር ይችል ይሆናል። ነገር ግን ሳንሰራ አይበለውና ላይክኛ ላይ ኢሚዲየትሊ እንኳን እንቀጠራለን ብለን የምናስብ ሰዎች ሳንሰራ 1 አመት ነው 2 አመት ምንቀመጥ ኮችን ያስደርጋል። ለምን አልሰራም? ከዛ ደግሞ ያው ከሙያው ጋር ትንሽ ፍሬንድሊ አይደለም። ወደ ሲስተሙ እስከሚመጣ አክቲቭሊ ስራ እየሰራ ያለን ሰው ለምን አንቀጥርም ተብለን ከሲስተሙ እየወጣን ጭራሽ ከኬሪር ፓዛችን ከህልማችን ነገር ጋር ተቆራርጠን እንቀራለን። ስለዚህ ትዕግስት በጣም ያስፈልጋል ልላችሁ ነው። ትዕግስት ይፈልጋል። አንዳንድ ነገር መሸከም ሊያስፈልገን የሚችልበት ቦታ አለ፣ ልንሸከመው የሚችል ያ ራሱ ለኬሪራችን የምንሰጠው ቫልዩ ነው። ለካሪራችን የምንሰጠው ቫልዩ ቦታ፣ ትርጉም፣ ትግል፣ መታገል ካስፈለገ መታገል፣ ስትሮንግ መሆን ይጠይቃል። በትዕግስት መጠበቅ ለውጦችን ይጠይቃል። እነዚህ ለውጦች በለውጥ ሲስተም ውስጥ በለውጥ ሂደት ውስጥ የሚያስከፍሉ ዋጋዎች ይኖራሉ። እነዛ ነገር ላይ ቅድመ ዝግጅት ማድረግ ነው። ይሄን ነገር የምከፍለው ለእንደዚህ ነው፣ ይሄን ነገር ዋጋ ማድረገው እዚህ ጋር ለነገ ነው የሚለውን ነገር ለራሳችሁ ነግራችሁ ነገሮቻችሁን ማቅለል እና በትዕግስት ለውጦቻችሁን መጠበቅ ኬሪር ፓዛችሁ ላይ እንድትደርሱ በጣም ቁልፉን ሚና ይጫወታል። ሌላው ኢሞሽናል ማኔጅመንት ነው። ስለ ኢሞሽናል ማኔጅመንት በሌላ ቪዲዮ ብናወራ ይሻላል፣ ሰፋ ሳይል አይቀርም። ቴንክ ዩ ሃቭ ኤ ናይስ ዊኬንድ። ሰብስክራይብ አድርጉ፣ ለሌሎቹ ሼር አድርጓቸው። ይህ ቪዲዮ ሊጠቅማቸው የሚችሉ ብዙ ሰዎች አሉ። ቴንክ ዩ ሶ ማች። Have a nice weekend.